የአምላካችን የእግዚአብሔር ስም የተመሰገነ ይሁን። መቃን ጎፍታ ኬኛ ኢየሱስ ክርስቶስ ከንገረቴ በመተው በአራቱ ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። ጎሌ አርፈንረ ከንጅርተን ቁልቁሎኒ ነጋን ስኒፈተው ዛሬ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ጉያራ ሰገሌ ዋቀዮ ተኮ ወለጅን ላላ ስለዚህ እግዚአብሔር እንዲያስተምረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጻሕፍትን እንድናስተውል አእምሮአችንን ክፈትልን። ይህንን ቃል የሚሰሙ ሰዎች ሁሉ ልባቸው የተከፈተ ይሁን፣ እንድለወጡ በኢየሱስ ስም እጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ ይህ ቃል ፍሬ እንዲያፈራ በኢየሱስ ስም እጸልያለሁ። በአራቱ ማዕዘናት ያሉት ቅዱሳን ያንተን ቃል እንዲያስተውሉ እጸልያለሁ። መንፈስ ቅዱስ ሆይ ተናገረን። ለተናጋሪውም ለሰሚውም የሚያስፈልግ ያንተ ጸጋ ይለቀቅ። አንደበትን አንተ ብቻ ተቆጣጠር። ሁለንተናዬን አንደበትን አንተ ብቻ ግዛ። አንደበትን እግዚአብሔር ሆይ ያንተ ቃል ብቻ መናገር እንድችል እጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ ሰዎች ደግሞ ልባቸው እንዲዘጋጅ እጸልያለሁ። የተዘጋጀ ልብ ስጣቸው። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። እግዚአብሔር ሆይ ክብርን አሳየን። ያንተ ክብር በሕይወታችን ይገለጥ። በወገኖቼ ሕይወት ውስጥ ያንተ ክብር ይገለጥ። የማንም ክብር አይገለጥ፣ ያንተ ክብር ብቻ እንዲገለጥ እጸልያለሁ። ይህንን ቃል የሚዋጋ ክፉ በኢየሱስ ስም የተመታ ይሁን። የእግዚአብሔርን ቃል በተለያዩ መንገድ የሚተረጉሙ መናፍስቶች በኢየሱስ ስም የተመቱ ይሁኑ። የዲያብሎስ ወፎች፣ የአየር አለቆችና ስልጣናት በኢየሱስ ስም የተመቱ ይሁኑ። በእውነት እግዚአብሔር ሆይ ይህንን ቃል ማዕድ ሰዎች ሁሉ እንዲካፈሉ ጸልያለሁ። ስለ ሁሉም ነገር ተመስገን። አንተ ብቻ አስተምረን፣ አንተ ብቻ ተቆጣጠረን። በጌታ በኢየሱስ ስም አሜን። ዛሬ የምናየው እግዚአብሔር ቃል የምናገኘው ባለፈው ማቴዎስ 22ን ጀምረናል። ከዛ የሚቀጥል ነው። የማቴዎስ ወንጌል ምዕራፍ 22 ከ15 እስከ 33። ማቴዎስ 22 15 እስከ 33 ወንጌለ ማቴዎስ በቆና ድደሚ ለማ ለኮብሳ ኩረሸኒ አንጋ ሶዶሚ ሰዲት Matthew, the Gospel of Matthew, the 22nd chapter, verse 15 through 33. The Gospel according to Matthew, the 22nd chapter, verse 15 through 33. በጌታ በኢየሱስ ስም አነባለሁ። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንዲያጠምዱት ተማከሩ። ደቀ መዛሙርታቸውንም ከሄሮድስ ወገን ጋር ላኩበት። እነርሱም መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን፣ ለማንም አታደላም፣ የሰውን ፊት አትመለከትምና እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም አሉት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች ስለምን ትፈትኑኛላችሁ? የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች መልክ ጽሕፈቱስ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንም ሰምተው ተደነቁ፣ ትተውም ሄዱ። በዛን ጊዜ ትንሣኤ ሙታን የለም የሚሉ ሰዱቃን ወደ እርሱ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ።
ሰባት ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁም ሁለተኛው፣ ሶስተኛ እስከ ሰባተኛ ድረስ ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀንስ ከሰባቱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም፣ አይጋቡም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ ይላል። የአምላካችን የእግዚአብሔር ስም ብሩክ ይሁን። በኦሮምኛ ማነባለሁ። ቱ ኦሮሞፋን dubbisuu dhageessu. Wangeela Maatewos boqonnaa 22 lakkoofsa 15 hanga 33. Yommus warri Fariisotaa dhaqanii waan inni dubbatuun kiyyootti sagalchuudhaaf Yesuus irratti mari'atanii, ergasiis duuka buutuu isaanii akkasumas warra garee Heroodis keessaa gar tokko gara Yesuusitti arganii, yaa barsiisaa, akka ati dhugaa qabeessas taatee karaa Waaqayyoos dhugumaan akka barsiiftu beeknaa. Ati nama hin sodaattu, nama wal caalchisuunis si bira hin jiru. Ammas maal sitti fakkaata? Mootii warra Roomaatii fi gibira baasuun seera moo seera miti nutti himi jedhan. Yesuus garuu jal'ina isaanii beekee, isaan warra of hin argineen maaliif na qortu? Isin warra of hin argineen maaliif na qortu? Horiitiin gibira sana baaftan anatti agarsiisaa jedhe. Kanaaf isaan bifa horichaa isatti fidanii, Yesuus immoo kuni bifa eenyuuti? Caaffata eenyuutis jedhe. Isaanis kan mooticha warra Roomaati ittiin jedhani. Achumaanis Yesuus, egaa mootichaa fi kan fudhachuun isaaf ta'u kennaa, Waaqayyoofis kan fudhachuunis isaaf ta'u kennaa isaaniin jedhe. Yeroo kana dhagaanitti dinqifatanii achumatti isa dhiisanii adeemanii. Gaafasuma Saaduqoonni warra du'aa ka'uun hin jiru jedhanii gara Yesuus dhufanii, yaa barsiisaa, namni tokko dhala utuu hin godhatin yoo du'e obboleessa isaa niitii dhaalee sanyii obboleessa isaatiif hadhaabu jedhe Museen. Kunoo obboloonni 7 nu gidduu jiraachaa turanii, inni hangafni niitii fuudhee utuu dhala hin godhatin niitii isaa obboleessatti dhiisee du'e. Inni lammaffaan, inni sadaffaanis amma 7ffaatti ishee fuudhan dhala utuu hin godhatin irraa du'anii. Hunduma isaanii booddee immoo dubartittiin hin duute. Egaa hundumti isaanii ishee fuudhanii turanii hoo du'aa ka'utti isaan 7 keessaa isa kamiif haadha manaa taatirree jedhanii isa gaafatan.
Yesus garuu deebisee caaffata qulqullaa humna Waaqayyoos waan hin beekneef irraa kaattanii du'aa ka'utti akka ergamoota Waaqayyoo warra Waaqaa keessaa ta'u malee hin fuudhanii hin heerumanis. Waa'ee ka'uu warra du'anii immoo isa Waaqayyo isiniin jedhee hin dubbifneeree? Inni ani Waaqayyoo isa kan Abrahaam, Waaqayyoo isa kan Yisihaaq, Waaqayyoo isa kan Yaaqoob jedheera. Inni Waaqayyo warra du'anii miti. Inni Waaqayyo warra du'anii miti. Waaqayyo warra jiraataniiti malee isaaniin jedhee. Yommusi namoonni kana dhaga'anis barsiisaattis hin dinqifatanii jedha. ለዚህ ክፍል የሰጠሁት ርዕስ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ጫፈተ ቁልቁላ ሁምነ ዋቀዮስ ዋንን ቤክኒፍ እራካተኒ ጫፈተ ቁልቁላ ሁምነ ዋቀዮስ ዋንን ቤክኒፍ እራካተኒ You are deceived because you do not know the scriptures or the power of God. You are deceived or in error because you do not know the scriptures or the power of God. በዚህ ስፍራ ላይ ሁለት ዋና አብይት ነገሮች አሉ። እዶ ከነቲ ዋን ጉዳ ለመጅራ እን ጀልቀባ ወሪ ፋሪሶታ ሰቆሩዳፍ ድፈን ለመፋትሞ ወረ ሳዱቆታ ሰቆሩዳፍ ድፍ ኤሮሰና ወረ ሂምቤነ ጀደኒዳ ወረ ቤከመኒዳ አመንቲ ወረ ስሪቲ seera musee beekanidha. Tooraa isa jedhu yookiin seera musee macaafa seera musee sirriitti warra beekanidha. Warra sirriitti of eeggatanidha. Warra amantiin isaanii religious warra የሃይማኖት አርበኞች ነበሩ። ጎታ አመንቴ turan garuu Kiristoos wajjin walii galaan turre. Yeroo baay'ee Kiristoos isaanitti mufata, isaanis Kiristoositti mufatu turan. በዚህ ስፍራ ላይ ቁጥር ባለፈው እንደተነጋገርነው የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው። የመንግስተ ሰማያትን ምሳሌ ነው የሚያሳየው። ደስ የሚለን የተጠሩ ብዙዎች የተመረጡ ብዙዎች ቢሆኑ ደስ ይለን ነበር። ነገር ግን ቃሉ ምን ይላል? የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው ይላል። ስለዚህ መጠንቀቅ ያስፈልጋል። ክርስትና ማለት በሕይወት ዘመናችን የምንጠነቀቀው ሕይወት ነው። የአንድ ሰሞነኛ አይደለም። የሕይወት ዘመናችን ውጤት ነው። ክርስትና የችን ዋሙ ጉያ ተቆድዋ ሚቲ ዋን የሮ ተቆሚቲ የሕይወት ዘመን ታሪክ ነው። ጉቱማ ጅረኛ ከኛ ኢላላተችው ገራ ኩረሸኒ ፊ ጀራ ከነራ ማልበረና ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንዲያጠምዱ ተማከሩ ይላል። ፈሪሳውያን ኔጋቲቭ አስተሳሰብ ነበራቸው። በነገር መጥመድ ፈልጎ ነበር። ደቀ መዛሙርታቸውን ከሄሮድስ ወገን ጋር ላኩበት ይላል። እነሱም መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔር መንገድ እንድታስተምር እናውቃለን።
የሽንገላ ንግግር ነው። ለማንም አታደላም፣ የሰውን ፊት አትመለከትም። እንግዲህ ምን ይመስላል ንገረን፣ ቄሳር ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም አሉት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች አለ። ወር ኦፍ ነገሬ ሮንዶ ማመለመ ጎዱ ማል ጎዱ ቤቱ ነሙ ቆሮ jechuudha. Isin warra of nagarree jedheen amma isaan objektiiviin isaanii yeroo sana biyya mo'anii kan jiran warra Roomaa turan Qeesaartu mo'ee jira. Gibiraan kaffaluun hin barbaachisamoo hin barbaachisu jedhanii yaadan. Maaliif Qeesaarii ijoollee itti buusuudhaaf? Maaliif Kiristoosin barbaadu waanta ta'eef? Nagaa Kiristoos waanta hin barbaanneef Qeesaarii ijoollee itti buusuu barbaadan. Garuu kan isin dhibu Gooftaa Yesuus Kiristoos ogeessa ture. ከነሱ የበለጠ ማስተዋልና ጥበብ ነበረው። እስቲ ግብር የምትገብሩበትን ምልክቱን አሳዩኝ አላቸው። ምልክተ ሳነት ተገርሲሳ ዋንተን ፈካቱ ሄደ። በዚህ ምልክት ላይ ያለው የምትገብሩበት የሳንቲሙ ምልክት ምንድነው አላቸው። የቄሳር ነው አለ። ማን ምልክት ይሁን መለተው ማለገር ሲናን መለቶ ቄሳሪ ተደን እናን ክርስቶስና አስተማን ጀደ እኒ ቄሳሪ ወጅ ወለሉ ስነነ ወረ ሮማ ወጅንሲ ወለሉ ሳነነን ማን ጀደ የቄሳርን ለቄሳር ስጡት አለ። የእግዚአብሔርን ደግሞ ለእግዚአብሔር አሰረክቡ አላቸው። በጣም የሚገርም ነው። ጥበበኛ ጥበብ ከእግዚአብሔር መጣ ሁሉ ጊዜ ጥበበኛ ነው። እዛም አይደለም ከዚህም አይደለም። ምን ብሎ ተናገራቸው? የቄሳርን ለቄሳር አሰረክቡ አላቸው። የእግዚአብሔርን ደግሞ ለእግዚአብሔር። በዚህ ምድር ላይ ስንመላለስ ለምድራዊ መንግስታት ወይም ደግሞ በምድር ላይ ማድረግ የሚገባ ነገሮች አሉ። እነሱን ማድረግ ያስፈልጋል። ግብር ለሚያስፈልገው ግብር ያስፈልጋል ማለት ነው። ለእግዚአብሔር ደግሞ ለእግዚአብሔር የእግዚአብሔርን ድርሻ ለቄሳር አንሰጠውም። የቄሳርን ድርሻ ደግሞ ለእግዚአብሔር አንሰጠውም። ግብሩም ይከፈላል። ለቄሳርም መታዘዝ አለ፣ ለእግዚአብሔር መታዘዝ አለ። ቄሳር ከኛ የሚፈልገው ነገር አለ፣ እግዚአብሔርም ከኛ የሚፈልገው ነገር አለ። ስለዚህ ተሸነፉ። እነሱ ማወቅ ስለሚፈልጉ በቃ ቄሳር ባለስልጣን ስለሆነ ክርስቶስ ላይ እርምጃ እንዲወስድ ፈልጎ ነበር። ኢየሱስ ግን የጥበብ መንፈስ አለው። ከነሱ የበለጠ ጠቢብ ነው። ከነሱ የበለጠ አዋቂ ነው። የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንደውም ወደ ሸንጎ በምትወሰዱበት ጊዜ ይላል በገዢዎች ፊት እናንተን በሚወስዱበት ጊዜ ምን እናገራለሁ ብላችሁ አትጨነቁ ይላል። ወደረኞቻችሁ የማይቋቋሙት አፍና ጥበብ ሰጣቸዋለሁ ብሎ ይናገራል። መንፈስ ቅዱስ ከሰው ጋር ካለ ወገኖቼ መልስ አናጣም። በማንኛውም ነገር ወገኖቼ በሚያጋጥማችሁ ነገር መንፈስ ቅዱስ ከእናንተ ጋር ከሆነ መንፈስ ቅዱስ መልስ አያጣም። ስለዚህ መንፈስ ቅዱስን ማድመጥ ያስፈልጋል። አፍሩ ቁልቁሉ ለገፈችውን ጋር ሮኖ ሞታ እጅን ድበን ሮኖ ሞታ እጅን ኮንቨርሴሽን ይጎን ዋና አፍሩ ቁልቁሉ
jechuun gaariidha. Waaqayyoof galanni ta'u. የቄሳርን ለቄሳር የእግዚአብሔርን እግዚአብሔር የቄሳርን ለቄሳር ሰጥቶ የእግዚአብሔርን ለእግዚአብሔር ሰጥቶ መኖር ይቻላል። ለእግዚአብሔር ብቻ ሰጥቻለሁ ብሎ ቄሳርን ኢግኖር ማድረግ አይቻልም። ባላንስ ነው የሚያስፈልገው ማለት ነው። እሺ ብሎ ደግሞ አሁን ደግሞ ሳዱቃን መጡበት። እነኚህ ሳዱቃን የሚባሉ ደግሞ ወደ እርሱ ቀረቡ ይላል። እነኚህ ሳዱቃን የሚባሉ ደግሞ በትንሣኤ አያምኑም። they are not believing in resurrection። ትንሣኤ የሚባል ነገር የለም እላለሁ። ያውቃሉ፣ የሙሴን ሕግ ያውቃሉ። ነገር ግን they don't believe in resurrection፣ በትንሣኤ አያምኑም። ግን አንድ ፈተና ሰጡት ለሱ። በቃ እነዚህ ጥያቄ ሲያመጡ ራሱ ክርስቶስን የሚያደናግሩ ነው መሰላቸው። ክርስቶስ ግን አይደናገርም። ከየት እንደመጣ ያውቃል፣ የት እንዳለ ያውቃል፣ ወዴት እንደሚሄድ ስለሚያውቅ ጎብታ ኢየሱስ ክርስቶስ ኤሳ ከዶፍ ለፈጅሩ ለፈዴቢሄ ቆቤክ ምን ስለሆነ ፍጹም ሰው ነበር፣ ፍጹም አምላክ ነበር። እነሱም ልፈትኑት እንደዚህ አሉት። ሰዱቃን ወደ እርሱ ቀረቡ፣ እንዲህም ብሎ ጠየቁት። መምህር ሆይ አለው። የፕሮቶኮል ይጠራሉ መምህር ሆይ ብሎ፣ መምህርነትን ባይወዱም መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለው። ይሄ የኦሪት መጽሐፍት ነው። አንድ ሰው ሚስት አግብቶ ዘሩን ሳይተካ ከሞተ ወንድሙ ይረከባል። ወንድሙም ከሞተ ሌላ እንደዚህ ዘር ይተካ ብሎ ይቀጥላሉ። ከዛ ምን ያመጡ መሰላቸው? አንድ መምህር ሆይ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስትን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች ነበሩ ይላል። 7 ወንድማማች እነሱ ያመጡት ምሳሌ 7 ወንድማማች። አንደኛው ልጅ ዘር ሳይተካ ሞተ። ከዛ ለሁለተኛ አስተላለፈ። የሁለተኛ ወደ ሶስተኛ፣ ከሶስተኛ ወደ አራተኛ፣ እንደዚህ እያለ ወደ 7 ሞቱ። እኔ ራሱ የሞት መላእክት ነው የታዘዘበት እንደሆነ አላውቅም። 7ቱም ሞቱ ይላሉ። ስለዚህ ሴትዋ እነዚህ 7ቱን አግብታለችና በትንሣኤ ቀን የማን ሚስት ናት አሉ። በቃ ክርስቶስን ከዚህ በኋላ ክርስቶስን ያሸነፉ መስላቸው። ክርስቶስን ዋንተ ሞን ተፈካት። ከዛ ጌታ ኢየሱስ ክርስቶስ አደመጣቸውና መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አለ። መጫፋፊ ጫፈተ ቁልቁላፊ ሁምነ ዋቀዮስ ዋንም ቤግኔፍ እራካተኔ እራካቱ ነመተውቲን ራካታ ሰው ምሳሃተው የእግዚአብሔርን ቃል መጽሐፍትን 67ቱን ባለማወቅ 66ቱን ማለት ነው። ያው 67 እኛ ነን። በአዲስ ኪዳን አንዳንድ ሰዎች ሲያስተምሩ እንደዚህ ይላሉ፣ 67ኛው እኛ ነን ይላሉ። ምክንያቱም መጽሐፍ ቅዱስን መከተል አለብን። መጽሐፍ ክታቢ ጃተሚ ተርበፋን ነው ይጀራኒ ዱበቱ ከናፊ ክታብቻ ፈካቹ ቀብነቹ
ከዛ ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ለካ ሰው የምሳተው መጽሐፍትን ካለማወቅ የተነሳ ነው። እንደዚሁም የእግዚአብሔርን ኃይል ካለማወቅ የተነሳ ነው። ነመተብቲ እንደጎጎሩ ደንዳ ዮኪን አተምቲን ራካታ ቤቱ ጻፈተ ቁልቁላ ወላሉ ላፊ ሁምነ ዋቀየ ወላሉ ዳን እንደጎጎረችው ናም አከካንተ እንደጎጎረ እንደዚህ አለ። ስለ ትንሣኤ እነሱ የትንሣኤ ዕውቀት ስለሌላቸው የትንሣኤን ዕውቀት ያስጨብጣቸው ብሎ እንደዚህ አለ። በትንሣኤ ቀን ባል ሚስት የሚባል ነገር የለም። አንዳንድ ጊዜ በትንሣኤ ቀን በቃ ሰው ይከለ ሚስቴ ናት በታሪክ ነው የምናውቀው እንጂ እዛ ሄደን እንደ ሰማይ መላእክት በትንሣኤ ቀን እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም፣ አይጋቡም። በትንሣኤ ቀን ምን አለ መሰላችሁ ወገኖቼ? ሁሉም ሰው እንደ እግዚአብሔር መላእክት ነው የሚሆነው። ማግባት የለም፣ መጋባት የለም። ፉዳፍ ሄሩሚ ጉያ ፍርዲን ጅሩ ጉያ ዱዋኮቲ ዮኪን ዱዋኮ ኬሰቲ ፉዳፍ ሄሩሚን ጅሩ namni hundumtu akka ergamaa waaqayyoo ta'a jechuudha. Kana beekuu qabna gaa. Biyya lafaa duwwaa irratti fuudhaaf heerumni eessatti jira? Biyya lafaa duwwaa irratti jira. Biyya waaqarraatti fuudhaaf heerumni hin jiru. Abbaan manaa fakkeenyaaf jireenya bara baraa argatee haadha manaa jireenya bara baraa argachuu isa dandeessi. Karaa yoo kana ilaalle. Abbaan manaa immoo jireenya bara baraa dhabee haadha manaa immoo jireenya bara baraa argachuu dandeessi. Yookiin lamaanuu argachuu danda'u. Yookiin immoo lamaanuu dhabuu danda'u. Inni kun egaa harka keenya keessa jira miti. Kanaaf of eeggachuun gaariidha. Waa'een dhuma keenya yoo harka jira Kiristoos harka jira. Kanaaf of eeggachuudha. Of eeggachuudha. Akkamittiin immoo መጽሐፍትና የእግዚአብሔር ኃይል አታውቁምና ትስታላችሁ አለ። namni kitaaba qulqulluu wallaalee jennaan inda goggoraa'edha. Macaafa misaalee keessattis akkas jedha sagalee Waaqayyoo yeroo dubbatu. ከማስተዋል መንገድ የሚሳሳት በሙታን ጉባኤ ውስጥ ያርፋል ይላል። አንዳንድ ጊዜ ይሄ ነገር ሲመስል ማለት ነው በቃ ሙታን በተሰበሰቡበት ስፍራ የመቃብር ስፍራ ነው የሚመስለን በቀላሉ ስናስብ። ለካ መቃብር ስፍራ አይደለም። ከማስተዋል መንገድ የሚሳሳት በሙታን ጉባኤ ውስጥ ያርፋል። ለካ የማስተውሉ ሰዎች የሙታን ጉባኤ ስብስብ ናቸው ማለት ነው። ስለዚህ እግዚአብሔር እርዳን። ሶሎሞን ማስተዋልና ጥበብን ነው ጠየቀው። ስለዚህ ለኛም ማስተዋልና ጥበብ ያስፈልገናል። በሕይወት ዘመናችን ማስተዋልና ጥበብ ያስፈልጋል። በማንኛውም ነገር ማስተዋልና ጥበብ ያስፈልገናል። ለሰሎሞን ብቻ አይደለም፣ ለእኔና ለእናንተ ማስተዋልና ጥበብ ያስፈልጋል። ለምናደርገው ነገር ሁሉ ለምናከናወናቸው ነገር ሁሉ ዋንጎን ሁንዱማፍ ሁበናፈ ጉማን ኑበርባችስ። ስለ ትንሣኤ ሙታን ግን ይላል እነዚህ የትንሣኤ ዕውቀት ስለሌላቸው ነው ያስጨበጠ ያለው። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም ብሎ ተናገረ። የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። አሁን የእግዚአብሔር ስም ሲጠራ ምን ተብሎ ነው የምትጠራው?
የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ተብሎ ነው የሚጠራው። እነዚህ ሰዎች ሕያዋን ናቸው። ሕያዋን ናቸው ማለት ሲኦል ውስጥ አይደሉም ማለት ነው። እና አብርሃም ራሱ ጌታ ኢየሱስ ክርስቶስ ደገመው እኮ ስለ አብርሃም የሞተ አልዓዛርና አልዓዛር የሞተው ምግብ በዚህ ምድር ላይ ሳይመቸው አንድ ሀብታም ባለጠጋ በሱ ፊት እሱን አይን እየተመለከተ እየተሰቃየ ኖረ። ባለጠጋው ግን እሱን ሊያስብ አልቻለም። በሕይወት ዘመን ተማቆ እንዳውም በቃ ዛጋ ያለውን ይመኝ ነበር። መልካም ነገር ለማየት ይመኝ ነበር። ምንም እንኳን መልካም ነገር ማየት ቢመኝም መልካም ነገር አላገኘም። ባለጠጋው ግን አንድም ቀን እሱን አስቦ አያውቅም። ለሱ ክሬዲት ሰጥቶ አያውቅም። ግን አንድ ቀን የማይለይ ነገር ሆነ። ባለጠጋውም ሞተ፣ አልዓዛርም ሞተ። ስለዚህ ሞት ለማንም የማይቀር ነው። የስጋ ሞት ለማንም የማይቀር ሞት ነው። ከዛ በኋላ ሰማይ ላይ ግን ተገላብጦሽ ሆነ። ባለጠጋው በጣም ሀብታም የሆነ ሰውዬ አንድም ቀን አልዓዛርን ያላሰበ ሰውዬ በእሳት ውስጥ ሲጨነቅ ይታያል። አልዓዛር ደግሞ በአብርሃም እቅፍ ውስጥ ሆኖ በሰላም ስፍራ፣ በጸጥታ ስፍራ፣ በገነት ውስጥ ነበር። የሚያሳየን አብርሃም የሕያዋን እግዚአብሔር የሕያዋን አምላክ ነው። አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሰዎች ሕያዋን ናቸው። ከእግዚአብሔር ጋር አሉ ማለት ነው። በሲኦል አይደለም ያሉት፣ በገነት አሉ። ሕያዋን ናቸው። ስማቸው እንደምናውቅ የአብርሃም አምላክ ማለት ሕያው ያለው አምላክ ማለት ነው። የአብርሃም አምላክ፣ የይስሐቅ የያዕቆብ አምላክ ዋቃ አብርሃም፣ ዋቃ ይስሐቅ፣ ዋቃ ያዕቆብ ሮጀር ዋቃ ጅራታ ጀሪ ጅራታ ጅራቶ ሲኦል keessa warra jiranii waamamaa jira miti. Maqaa Waaqayyoo, maqaa Abrahaamiin, maqaa Yisihaaqiin, maqaa Yaaqoobiin waamamaa jira. Abrahaam, Yisaaq, Yaaqoob warra gannata Eden keessa jiranidha. Warra jannata keessa jiran jechuudha. Warra Waaqayyoo bukkee jiran. warra abidda bara baraatti gataman ta'in warra jireenya bara baraa argatanidha. Sagalee Waaqa waan taa'e sirratti dubbatuuf. ምክንያቱም ይላል የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። ዋቀዮ ዋቃ ጅራቶታት ማለ ወረዶ አምት ዱአ ጀቹን ጋ ወረዶ አንጀቹኒ ወራ ልቡን ሳኒ ፈይነ የቹ ወራ ሲኦል ከሰ ጅረን ጀቹ ለዛ ነው እግዚአብሔር የአብርሃም አምላክ ተብሎ ሲጠራ ዝም ብሎ አይደለም አሉ ማለት ነው። እና አብርሃም መንግስተ ሰማያት እድል ካጋጠማችሁ አብርሃምን ታያላችሁ፣ ይስሐቅን ታያላችሁ፣ ያዕቆብን ታያላችሁ። ስለዚህ እግዚአብሔር ረዳን፣ አምላካችን እግዚአብሔር ረዳን። ስለዚህ ወገኖቼ የእግዚአብሔርን ኃይል አለማወቅ መጽሐፍ ቅዱስን በደንብ አለማወቅ ምን ያደርጋል? የስህተት ያጋልጣል።
ስለዚህ መጽሐፍ ቅዱሳችንን በደንብ ማወቅ ያስፈልጋል። በጥበብና በማስተዋል እግዚአብሔር እንዲሞላን ያስፈልጋል። ለዛ ነው። ስለዚህ ውስጣችን የእግዚአብሔር ቃል ውስጣችን መግባት ያስፈልጋል። የእግዚአብሔር ቃል ፊደል ብቻ ሳይሆን ውስጣችን መግባት ያስፈልጋል። ውስጣችን ገብቶ እኛን መለወጥ ያስፈልጋል። ሰገሌ ዋቀዮን ኬስ ሰገሌ ኑ ጅጅሩ ቀባ እውቀት ድዋቱን ተኒ ዋን ልቡ ቀቡኑ ኬሰተ ጀቹ ቀባ ሰገሌ ዋቀዮ ከናፊ ኤገቹ ሰገሌ ዋቀዮ ሚዛነ ሰገሌ ዋቀዮ yeroo qabannu eeggachuudha. Yeroo dubbisnu sagalee waaqayyoo kabaja kennuun gaarii. Yeroo lallabnu yeroo haasofnu waa'ee sagalee waaqayyoo eeggachuudha. Miizana jechuudha. Sagalee waaqayyoo miizana dhugaatti kan faradudha. ስለዚህ የእግዚአብሔርን ቃል ማወቅ ያስፈልጋል። መጽሐፍ ቅዱሳችንን በጥልቅ ማወቅ ያስፈልጋል። እረ ከሰቱን ታይን ዴብስዳን ንበርባችስ ሁምነ ዋቀዮስ አፍሮ ቁልቁሉስ ገኑን ቀም ሁምነ ዋቀዮ ነምኒ ክታባ ቁልቁሉ ድዋ ቤኩ ድዋቱን ታይን ሁምነ ዋቀዮስ ገኑን ቀም ሁምነ ዋቀዮስ ቤኩ ቀምና ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አለ። እግዚአብሔር ከዚህ ይጠብቀን ወገኖቼ። ይህ ለኛ ለትምህርታችን ነው የተጻፈ ወገኖቼ። እነዚህ ፈሪሳውያን ሰዱቃውያን በዛን ዘመን በጣም የተማሩ ናቸው። በጣም ሃይማኖተኞች ናቸው። እንከን የለሽ ነበሩ። አስራትን ከከምን አስራትን እንኳን ከእንስላል ከቅመማ ቅመም እንኳን የሚያወጡ ነበሩ። በአስራት አይታሙም፣ በመባ አይታሙም፣ በፕሮቶኮል አይታሙም። የሙሴ ስትሪ ራሱ ተናገር ምናምን ብትሉት ያንዳንድ ይዘረዘራሉ። የኦሪት መጽሐፍን አፍጠርጥሮ የሚያውቁ ነበሩ። ነገር ግን ጌታ ኢየሱስ ክርስቶስ ምን አላቸው? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አለ። እንጠንቀቁ ወገኖቼ። አወቅን ብለን እንደ ፈሪሳውያን እንደ ሰዱቃውያን እንዳንሆን ቤነ ጀነ አከ ፈሪሶታፍ አከ ሰዱቆታ ከንታን waaqayyoon nu gargaaru. Bara jireenya keenya hundumaatti waaqayyoon nu gargaaru. Nuyi saba Israa'el irra miti garuu hafuuraan warra saba Israa'el taane warra waaqa hin beekne keessaa kaane. Durii isaa warra waaqayyoon hin beekne. Israa'el irraa kan hafee warri hundumsa አይዛብ ነበሩ። ከእስራኤል በስተቀር ሁሉም ሰው ከአይዛብ ነው የመጣ ነው። ስለዚህ መጠንቀቅ ያስፈልጋል። እንደ ቃሉ መኖር ያስፈልጋል። እንደ ቃሉ መኖር ከቃሉ ጋር መተላለፍ የለብንም። ለቃሉ መታዘዝ ያስፈልጋል። የያዝነው ቃል መታዘዝ ያስፈልጋል። እንደ ቃሉ እግዚአብሔር እናንተን የሚፈልገው እንደ ቃሉ እንድንሆንለት ነው። መቼ? ሁልጊዜ ዘወትር። ጠዋት ጠዋት ብቻ አይደለም፣ ሁልጊዜ ጠዋት፣ ቀን፣ ማታ፣ ሁልጊዜ ዘወትር ለቃሉ ታዛዥ በሕይወት ዘመናችን ሁሉ ያለ ነቀፋ ያለ ነውር መኖር ያስፈልጋል። ያለ ነቀፋ ያለ ነውር ሙዳ tokko malee balleessaa tokko malee fuula waaqayyoo dura deddeebi'uun gaariidha. waaqayyo hunduma keenya gargaara. እንደዛ ብናደርግ አንሳሳትም። እግዚአብሔር ሰሚ ጆሮ ይስጠን።
መንፈስ ለቤተ ክርስቲያን ብሎን ጆሮ ያለው ይስማ ይላል። ዋቀይ ጉራ ከኝ ነው ፈበን ዋና ፍሩ ቁልቁሉን ጀድ humna waaqayyo sirriitti beekuu qabna. Yeroo sana dogoggorru jennee callumannee haasaadhaan dubbanne tun ta'e sagalee waaqayyo sirriitti beekuu እያንዳንዷን 66ቱን በትክክል ማወቅ በቅንነት አፍሩ ቁልቁሉስ ቤኩን ጋሪ እግዚአብሔር ይርዳል። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ጫፈተ ቁልቁላ ኡምነ ዋቀዮስ ዋንም ቤግኔፍ እራካተን ጫፈተ ቁልቁላ ኡምነ ዋቀዮስ ዋንም ቤግኔፍ እራካተን You are deceived because you do not know the scriptures or the power of God. You are deceived or in error. You are in error because you do not know the scriptures or the power of God. የአምላካችን የእግዚአብሔር ስም ብሩክ ይሁን። በዚሁ ጸልዬ አበቃለሁ። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ይህንን ቃል ስላስተማርከን ሁሉ ተመስገን። እንዳንሳሳት ከማስተዋል መንገድ የምሳሳት በሙታን ጉባኤ ውስጥ ያርፋል ይላል። በሙታን ጉባኤ ውስጥ እንዳናርፍ በማስተዋልና በጥበብ ሙላን። ይህንን ቃል የሚሰሙ ወገኖቼ በማስተዋልና በጥበብ የተሞሉ ይሆኑ፣ እንዳይሳሳቱ ጸልያለሁ። ከመሳት ወገኖቼን ጠብቃቸው። ይህንን ቃል የሚሰሙ ሰዎች ሁሉ እግዚአብሔር ሆይ ከሚጠፉ ወገን ሳይሆን ከምድኑ ወገን እንዲሆኑ ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ ከሚጠፉ ወገን እንዳንሆን ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ ቃልን በትክክል መተርጎም እንድንችል ቃልን የሚተረጎም ያንተ መንፈስ ሁሉ ጊዜ ይቆጣጠረን። በጌታ በኢየሱስ ስም ወገኖችን ሁሉ ተረከባቸው። የሰራዊት ጌታ እግዚአብሔር ሆይ በስተት መንገድ ያሉት ወደ እውነት እንዲመጡ ጸልያለሁ። የተሳሳቱት ወደ እውነት እንዲመጡ ጸልያለሁ። እግዚአብሔር ግራ የተጋቡ ወገኖችን አስባቸው፣ በመልካም መንገድ ምራቸው፣ እንደ ቃሌ ምራቸው። እግዚአብሔር በኢየሱስ ስም እርዳን። የሰራዊት ጌታ እግዚአብሔር ሆይ ራሳችን እንድናይ ጸልያለሁ። ሁልጊዜ ወገኖች ራሳቸውን ማየት እንዲችሉ ጸልያለሁ። ራሳችሁን ብትመረምሩ ባልተፈረደባችሁ ነበር ይላል። ራሳችን እንድንመረምር በኢየሱስ ስም ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ ይህንን ድንቅ ቃል ስለሰጠን ሁሉ ተመስገን። ይህ ቃል ለሕይወት ይሁንልን፣ በእምነት ከኛ ጋር ይዋሃድ። ስለ ሁሉም ነገር ተመስገን። መንግስት ይባረክ፣ ዙፋን ይባረክ፣ በጌታ በኢየሱስ ስም አሜን። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ይባርካችሁ። የአብርሃም በረከት የይስሐቅ የያዕቆብ በረከት የጌታችን ኢየሱስ ክርስቶስ በረከት የመንፈስ ቅዱስ በረከት የነቢያት በረከት የሐዋርያት በረከት ከሁላችን ጋር ይሁን። እግዚአብሔር ይጠብቀን። እግዚአብሔር ፊቱን ወደኛ ይመልስ። እግዚአብሔር ይራራልን። አምላካችን እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችን ይውጣ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ ሰናበታችኋለሁ። ሻሎም። ቴንኪዩ። አመሰግናለሁ። ገለቶማ